ከአዲስ አበባ ወጥቶ እግዚአብሔር በራእይ ወደ ነገረው የምነና ህይወት አመራ። 1983 ዓመተ ምህረት በቀጨኔ መድኃኔዓለም ቤተክርስቲያን የሰርክ ጉባኤን ጀመሩ። የክርስትና ስሙ ገብረ መስቀል ይሰኛል። ኢየሱስ ክርስቶስን ተጸንሷል፣ ተወልዷል፣ ተጠምቋል፣ ሞቷል፣ ተነስቷል፣ አርጓል፣ ዳግም ነፍስ እኔ መታሰር የለመድኩትና ያደግኩበት ስለሆነ የሚያስጨንቀኝ አይደለም። በ19 የ21 ዓመት ወጣት ሳለ በ1978 ዓመተ ምህረት ከአዲስ አበባ ወጥቶ እግዚአብሔር በራእይ ወደ ነገረው የምነና ህይወት አመራ። ይህንን ውሳኔ ሲያጸና ቤተሰቦቹን በመሰናበት ያፈራውን ሁሉ ጥሪት በተወለደበት ስፍራ የሚገኘውን ለእናትና አባቱ መጦሪያ እንዲሆን አደረገ። ነገር ግን መላ ቤተሰቡ በወጣቱ ውሳኔ ግራ ተጋብቷል። ቢሆንም ግን የእግዚአብሔር ጥሪ በመሆኑ ማስቀረት አልተቻላቸውም። በእናት አባቱ ቤት የነበረውን ጨሌ አውጥቶ ከጣለ በኋላ እግዚአብሔር ወደ ገለጠለት ወደሚጸልይበት መሶቢቱ ዋሻ ገባ። በወቅቱ የተፈጠረውን የመጀመሪያ እህታቸው ባል ቄስ አደፍርስ እንዲህ ያስታውሱታል። ማንም ሰው የማይደርስበት ቦታ ዋሻ ቦታ ገቡ። ሻማ ይዘዋል፣ ክብሪት ይዘዋል፣ ጧፍ ይዘዋል፣ ሽምብራ ይዘዋል። እዚያ ውስጥ ገቡ። ከዚያች ቅርብ ነች ዋሻዋ። ከዚያች ወጥቶ ሲወጣ ጨልዋን ነው መጀመሪያ ወንዝ ጨምሮ ሄደው የፈቀደለት እግዚአብሔር ለዚህ ነው። ይሄው ወደ ዓለምን እንግዲህ እየመለሰ ያዳነም የታመም ያዳነ እዚህ ደርሷል። አድባር ነው እያሉ ታህሳስ 1 ቀን ዳቦ ይጋገራል፣ ጠላ ይጠመቃል፣ እዛ ሰር አገር ይሰበሰባል። እዚያ ጠላው እንኳን ተሸፍኖ የሚያድረው እዛው ተርፎ ቢያንስ 10 ሰው ሙያውን ቢውልበት የማይቆረጥ ዛፍ ነው። ትልቅ ነው። ቅቤ ይቀባል፣ ስሩ ይታረዳል። ምን ድግስ የሆነ ሁሉ በሙሉ በተለይ ለግንቦት ልደታ ምን የማይደገስ ድግስ የለም። ውስጡ እዚያ ስር ሲጨፈር ነው የሚታደረው ነበር። ከባድ አምልኮት ነበር። ማንም ሳያየኝ ከወንድሜ ደጅ ትልቅ መጥረቢያ ወስጄ እዛ ዛፉ ጋር ሄድኩ። ሚካኤልን ይኮሳል እንደነገረኝ ደገምኩ። ከዛ በኋላ ከስር 1 ጊዜ ነው የመታሁት፣ ከላይ ደግሞ 2 ጊዜ ነው የመታሁት። ትልቅ ዛፍ ነው ግን በ3 ምት ወደቀ።
ይህም በአካባቢው ያመልኩ የነበሩ ሰዎች የዛፉን መቆረጥ በተመለከቱ ጊዜ ጩኸት ጀመሩ። በዚህም ምክንያት ለመጀመሪያ ጊዜ ባህታዊ ለእስር ተዳረገ። ከ3 ወር እስራት በኋላ በተጉለት አካባቢ ወደሚገኘው የያኔው ሳሪያ ቅዱስ ሚካኤል በአሁኑ ኩክየለሽ ዋሻ ማርያም ገዳም የሚባለው ቦታን አግኝተው ባህታዊ በእግዚአብሔር ፍቃድ ሊጸልዩ ገቡ። ባህታዊ ገብረ መስቀል ኢትዮጵያን ሪቪው ለተባለ መጽሔት በሰጡት ቃለ ምልልስ እንደተናገሩት አጋንንትን የማስወጣትና በሽተኞችን የመፈወስ ስልጣን በተመለከተ በ1978 ዓ.ም በግንቦት ወር በደብረ ብርሃን ፖሊስ ጣቢያ ታስረው ሳለ እመቤታችን ቅድስት ድንግል ማርያም ህሙማንን የመፈወስ ሰይጣንን የማስወጣት ስልጣን ከትንሽ የእጅ መስቀል ጋር ሰጥቻለሁ፣ ዋሻ ሄደህ እንድታስጠምቅ አለችኝ ብለዋል። ለመጽሔቱ እንደተናገሩት 18000 ሰዎችን አስጠመቅኩ፣ በእግዚአብሔር ቸርነትም ተፈወሱ። 38000 የሚሆኑት ደግሞ ጨሌ ማስጣላቸውን 450 የሚጠጉ ሙስሊሞችን አስጠምቀዋል። የምህላ ጸሎት እንዲይዙና ወንጌል እንዲሰብኩ ወደ ደብረ ብርሃን ከተማ ሄደው ከዚያም እንደደረሱ በማርያም ቤተክርስቲያን በመቃብር ቤት አረፉ። የደብሩ አስተዳዳሪ ባለመፈቀዳቸው ባህታዊ አዝነው ሳለ አንድ አቶ ግርማ ጥላው የሚባሉ ሰው መተው ወደ ደብረ ብርሃን ደብረ ጽባህ ጎህ ቅዱስ ጊዮርጊስ ቤተክርስቲያን እንዲሄዱ ጠየቃቸው። የደብረ ጽባህ ጎህ ቅዱስ ጊዮርጊስ ቤተክርስቲያን የደብሩ አለቃና ካህናቱም ባህታዊን በደስታ ተቀበሏቸው። በዚያም ምህላና የወንጌል አገልግሎትን በመጀመር በርካታ ምዕመናን ጨሌና ክታብን እንዲጥሉ አደረጉ። የእግዚአብሔር አምልኮትንም አጠናከሩላቸው። በጥቅሉ 149000 የሚጠጉ ሰዎችም ጨሌያቸውን ለመጣላቸው ምክንያት ሆኑ። ይህንንም መልካም ተግባር የተመለከቱት የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤፍሬም ባህታዊ ገብረ መስቀል ወንጌልን እንዲያስተምሩና ህሙማንን እንዲያስጠምቁ በ1981 ዓ.ም የፍቃድ ወረቀት ሰጧቸው። በጻድቁ በአባታችን ስም ተስፋ እናደርጋለን። አመሰግናለሁ። ብፁዕ አባታችን ዛሬ ወደዚህ ገዳም 7 አውቶቢስ ህዝብ ነው ማህበሩ ይዞ የመጣው። 7 አውቶቢስ ህዝብ 465 ህዝብ ነው ወደዚህ ገዳም ዛሬ ይዘን የመጣ ነውና በቡራኪዮ በቃለ ምዕዳኖ ይባርኩልን። የተባረክ እግዚአብሔር አምላከ ዜና ማርቆስ የጻድቁ የአባታችን የዜና ማርቆስ አምላክ የሁላችንም አምላክ ይክበር ይመስገን። አዲስ ዜና ደስ የሚያሰኝ ሰውነትን የሚያረካ ዜና በመስማታችን እግዚአብሔርን እናመሰግነዋለን። እንግዲህ እግዚአብሔር ሁሉን በጥበብ ነው የሚሰራው፣ ሁሉን በጥበብ ነው የሚሰራው እና ቤተ ክህነቱ ራሱ ገዳማቱንም እስካሁን ድረስ እምብዛም አልረዳም። እውነቱን ነው የምናገረው፣ በጣም አልረዳም። እግዚአብሔር ደግሞ ጥበቡ ረቂቅ ስለሆነ ወደ እናንተ ድርጅት ጎራ አለ። ወደ እናንተ ድርጅት ጎራ አለና እናንተም ይህንን ገዳም እንድትረዱ አደረገ። አዎ ደግሞ በስራም እንድትተረጉሙት ያደረገ አምላክ ይክበር ይመስገን። አሜን። ወደ አዲስ አበባ
ባህታዊ ገብረ መስቀል ይህንን ራእይ እግዚአብሔር እንደገለጸላቸው ባወቁ ሰዓት ተደስተው እግዚአብሔርን አመሰገኑ። በዚህም መነሻነት ባህታዊ ገብረ መስቀል የወይንዬ ተክለ ሃይማኖት ገዳም መናንያንን ተሰናብተው መስከረም 28 ቀን 1983 ዓ.ም እንደታዘዙት ወደ አዲስ አበባ በማምራት በቀጨኔ መድኃኔዓለም ቤተክርስቲያን ደረሱ። ነገሩ አልጋ ባልጋ አልሆነላቸውም። የደብሩ አስተዳዳሪ ወንጌልን በደብሩ ለማስተማር ከጠቅላይ ቤተ ክህነት ፈቃድ እንደሚያስፈልጋቸው ነገራቸው። እስከ ጥቅምት ወር አጋማሽ ቢጠብቁም ለጥያቄያቸው መልስ የሚሰጥ አካል ጠፋ። ታዲያ የእግዚአብሔር ትእዛዝ ነበርና አሁንም ባህታዊ በድጋሚ ከእግዚአብሔር ትእዛዝ ተቀበሉ። በደብሩ እንዲያስተምሩ በታዘዙት መሰረት ጥቅምት 16 ቀን 1983 ዓ.ም በቀጨኔ መድኃኔዓለም ቤተክርስቲያን የሰርክ ጉባኤን ጀመሩ። በርካታ ምዕመናንም በትምህርቱ መሳብ ጀመሩ። ጉባኤው እየሰፋ ሄደ። በዚህም የተለያዩ ጥያቄዎችን ይዘው እየመጡ ባህታዊ ማብራሪያ በመስጠት እምነታቸውን አጠነከሩ። በዚህም ህዝበ ክርስቲያኑ በወንጌል እየጎለበተ በሃይማኖቱ እየጠነከረ ባህታዊ የጀመሩት የስብከት አገልግሎት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ አስተዋጽኦ ማበርከት ችሏል። የወንጌል ስርጭቱ እያደገ በመሄዱ የተነሳ በዓለም ዙሪያ ሳይቀር ወንጌልን ሊያዳርሱ ይችላል። ለዚህም ተጨባጭ ምስክር ይሆን ዘንድ በኢየሩሳሌም፣ በሳውዲ አረቢያ፣ በጀርመን፣ በአሜሪካን ሀገር፣ በካሊፎርኒያ፣ ሳን ፍራንሲስኮ፣ በዋሽንግተን፣ በኒውዮርክ፣ በዳላስ እንዲሁም በካናዳ፣ በግሪክ፣ በእንግሊዝ፣ በፈረንሳይ፣ በቤልጂየም፣ በጣሊያን፣ በጃማይካ ወዘተ ወንጌልን በመስበክና በማስተማር ትልቅ አገልግሎትን ሰጥተዋል። በቃሉ ይታወቅ ነበር። እግዚአብሔር በመጀመሪያ ቃል ነበረ ሲል በቃል መምጣቱን ይነግረናል። በቁጥር 14 ላይ ስንሄድ ቁጥር 14 ላይ ቃል ሥጋ ሆነ፣ ቃል ሥጋ ሆነ፣ እውነትና ጸጋ ተሞልቶ በእኛ አደረ። ቅዱስ ገብርኤል ወደ አንዲት ድንግል ተላከ። የድንግሊቷም ስም ማርያም ነበረ። እንል በሉቃስ ወንጌል ምዕራፍ 16 ቁጥር 19 ላይ ማረጋገጥ ትችላላችሁ። ሥጋ የለበሰው ኢየሱስ ክርስቶስን ተጸንሷል፣ ተወልዷል፣ ተጠምቋል፣ ሞቷል፣ ተነስቷል፣ አርጓል፣ ዳግም ለፍርድ ይመጣል። እምነት ማለት ነው። መንፈስ ቅዱስ አንድ አምላክ ብለን ክብሩን እንድንወርስ ልቡናችን በርቶ በሥላሴ አምነን እንድንቀደስ ፈቃዱ ይሁንልን ኢየሱስ ክርስቶስ።
አንተ ወደ ትሄዳለህ? ወደ ባይታው ገር መስቀል። አንተ ባይታው ገር መስቀል እኮ ሄዳ እንዲያው ጉባኤው ልክ አይደለም አለኝ። እኔስ እንዲያው ሳላይ እንዲያው በአንተ ምክር አልመለስም አልኩና መጣሁ። የዚህ ጉባኤ ተካፋይ አደረገኝ። እኔ ይህ ጉባኤ እስከ መጨረሻው ምግብ ሆኖኝ ወደ ልብት የሚያጓጉዘኝ ከዚያም የሚያጓጉዘኝ በእውነቱ ልመስክር እንጂ እግዚአብሔር አምላክ ይህን ሳልመሰክር ቢሄድ እግዚአብሔር አይወደውም። በእውነቱ አያሳጣን። እኒህ አባታችን የሚያውቀውን ዓለም ግን ና እግዚአብሔር ይሄዳል። ይህም ይችላል። የሚያውቁትን ዓለም መናቅ በጣም የሚያስደስት። ዓለም የምትባል ደግሞ ሴትና ወንድ ትርምቶ የሚሰራት ግብረ ሥጋ የተቀረ ዓለም የለም። እግዚአብሔርም ወርዶ እህል በል ግን ያችን መናቅ በጣም እንዴት ያለ ማይንቃታ ዓለሙ አንድ ሴት ይብቃት ይባል አይደለም እንዲህ ብሎ ሸፍቶ ያለ አንዱ እንዲህ ቃል ይባል እንዲህ ብሎ ሸፍቶ ያለ ዓለሙ ይህ በሽታ በምን ነው የመጣ? እንኳን ዓለምን መናቅ እኔ ሳይሆንስ ሙላውም ዓለምን ንቆ ፈጣሪውን ግነምን ፈቃዴ ነው። ሁላውም ዓለምን ንቆ ወጣቱ ለስጋው ደግሞ እየበቃ አሁንም እናንተ የእኛ ጉያ እኛ የምንለው ልጆቻችሁን በሕግ አጋቡ። ሕግ ማለት ድንግልና ነው። በድንግልና ተጋብቶ አንድ ሴት ለአንድ ወንድ ሕጉን አስረክቦ ድንግልናውን አስረክቦ ሕጋዊ ይሆናል። እገሊት ባለ ሕግ ናት፣ እገሌ ባለ ሕግ ነው። ወንድም ለአንድ ሴት ድንግልናውን አስረክቦ ሕጋዊ ይሆናል። ይሄ ከሆነ ቀን ይወጣል። ይሄን በፊት ድጣፍ ነው። ይሄ ካልሆነ ግን ምንም እኔ እንደሚነገር ይሄ አሁንም እናንተ በሙሉ እናንተ ባልቴቶች ለስጋው ደሙ ብትበቁ እግዚአብሔር ደስ አይለው። ወጣቱ ለስጋ ቢበቃ ለስጋው ደሙ ይበቃሉ። እግዚአብሔር ደስ ብሎት እንደማይሰራ ግን ገና አልሰማም። አሁንም እኔ አስተምር የምባለው አንድ ሴት ለአንድ ወንድ ነው። ለአዳም የሰጡ አንድ ዮሐንስ ነው፣ ለሔዋን የሰጡ አንድ አዳም እና እግዚአብሔር ይባርካችሁ። ለስጋው ደሙ ያልበቃ ለስጋው ደሙ ያብቃ። እንደው ለስጋው ለአማኑኤል ስሙ ያብቃችሁ። የሚላችሁን አልሰማ አላችሁ። እግዚአብሔርን ለምን ትከሱታላችሁ? ራበን፣ ጠማን፣ ቆረጠን እንዲሆን እናንተ መች ተገዛችሁ? የታዘዛችሁትን መች ፈጸማችሁ? ተጠያቂንና ጠያቂን መች ለያችሁ? ቤተ ክርስቲያናችን እየተቀለደባት፣ እመቤታችን እየተቀለደባት፣ ቅዱሳን መላእክት እየተቀለደባት። ቅዱሳንን የሚጠሉ ይጸጸታሉ አለ ነብዩ ዳዊት። ቅዱሳንን የሚጠሉ ይጸጸታሉ።
ማህበሩ ሲመሰረት ይህንን ይመስል ነበር። የማህበረ ሐዋርያት መስራች ኮሚቴ አባላት ስም ዝርዝር የሚከተለው ሲሆን በየስማቸው አንጻር የተቀመጠውን የሥራ ድርሻ በመቀበል አሁን ስራ ጀምረናል። የአቡነ ጳውሎስን እና ያለቃ አያሌውን ውግዘት ቅዱስ ሲኖዶስ እንዲፈታ ለዚህ ቀናኤ የሆናችሁ ቤተ ክርስቲያኗ ችግር የገባችሁ ለዚህ መፍትሄ ይምጣ የምትሉ ባህታውያን፣ መነኮሳት፣ አባቶች፣ ጳጳሳት ሁሉ ለቤተ ክርስቲያኗ ያዘናችሁ ህዝቡን ለህዝቡ እንትን ያላችሁ ይራራችሁ በሙሉ በዚህ ቀን ታኅሳስ 7 ቀን እንድትሰበሰቡ የሚል ጋዜጣ ላይ ማስታወቂያ ወጣው ማለት ከየቦታው ያሉ ይሄንን የወሬ የሰሙ በአጠቃላይ ባህታውያን መነኮሳት እንደዚህ በቪዲዮ እንደምታዩት 123 ባህታዊ መነኩሴ ካህን መርጌታ በብዙ እነኚህ ለቤተ ክርስቲያን የተቆረቆሩ ሁሉ ተሰበሰቡ። ከዛ ደግሞ አንድ ጳጳስ አገኘን ብፁዕ አቡነ ማርቆስ የሚባሉ አሁን አርፈዋል ነፍሳቸው። የተመሰረተው ማህበረ ሐዋርያት በ1989 ታኅሳስ 7 ቀን ለቅዱስ ሲኖዶስ 21 ጥያቄዎችን አቅርበው ነበር። መስተካከልና መታረም የሚገባቸውን ጉዳዮች ቢጠይቁም ከማስተካከል ይልቅ መክሰስንና ማሳደድን መረጡ። ባህታዊ አባ ፈቃደ ሥላሴ የሚባሉ በምስሉ ላይ የምትመለከቷቸው በጥይት ተደብድበው ተገደሉ። አስከሬናቸውን አስወጥቼ አንቀጸ ምሕረት ቅዱስ ሚካኤል እዛ ወስደን አስቀበርናቸው። ባህታዊ ገብረ መስቀልን ባልነበሩበት አስሮ መገኘቱ የኢትዮጵያ ሰብአዊ መብቶች ጉባኤ ህገወጥ እስራት መሆኑን በወቅቱ በመግለጫ አሳውቋል። በዚህም የተነሳ ባህታዊ ገብረ መስቀልም ባላደረጉትና ጭራሽ ባልነበሩበት ወንጀልም ለእስር ተዳርገዋል። በወቅቱም ለመንግስት አካላት የተጻፈው ደብዳቤ አባሪ ሆኖ አግኝተነዋል። የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ 4ኛ ወንጀል ችሎት በአቃቤ ህግ ከሳሽነት በነበረው ዳኝነት ከምክንያታዊ ጥርጣሬ ውጭ የቀረበው ማስረጃ በቂ ባለመሆኑ ተከሳሾች መከላከል ሳያስፈልጋቸው ፍርድ ቤቱ በነፃ የማሰናበቱን ብይን የሰጡት የዕለቱ ዳኛ ታደለ ስምዓኒ እንደነበሩ የክስ መዝገቡ ያስረዳል። ፍርድ ቤትም ፖሊስ ያለ አግባብ እንዳሰራቸው ገልጾ እንዲለቀቁ ቢያሳውቅም ነገር ግን ፖሊስ ጉዳዩን ቸል ብሎ አልፎታል። በ1989 ዓመተ ምህረት ባህታዊ ገብረ መስቀል በአደራ ከርቸሌ በሚባለው አሁን የአፍሪካን ህብረት የተሰራበት ቦታ ማለት ነው 1 ዓመት ቆይተው ከብዙ መከራና እንግልት በኋላ በነፃ ተለቀዋል። በደርግ ጊዜ የነበረው እኔ ታስሬያለሁ። በደርግ ጊዜ 9 ጊዜ ታስሬያለሁ እና በደርግ ጊዜ ስታሰር ድብደባ ነው፣ ዱላ ነው፣ እግሬ እስኪላጥ ድረስ መደብደብ ነው። በኢህአዴግ የነበረው እስር ግን አእምሮ መንካት፣ አእምሮ የሚነካ ነገር፣ በአእምሮ የሚጎዳ ነገር፣ በብሔርም በአጸያፊ ነገር፣ በነውር ነገር፣ ያ አእምሮ የሚጎዳ ነገር፣ ሃይማኖትን የሚጎዳ ነገር፣ ጥሩ ያልሆነ ነገር ነበረ። ከ1 ዓመት ከ5 ቀን በኋላ አደራው አለቀ።
ተለቀቀን በነፃ ማለት። በ1991 ሐምሌ ወር ላይ በታተመው ምኒልክ መጽሔት ላይ እንደገለጹት እኔ መታሰር የለመድኩትና ያደግኩበት ስለሆነ የሚያስጨንቀኝ አይደለም። በደርግ 9 ጊዜ በኢህአዴግ ደግሞ 6 ጊዜ ታስሬያለሁ ብለዋል። ባህታዊ ገብረ መስቀል ኃይለ መስቀል ብዙ መከራን አሳልፈው አሁንም ድረስ ቅድስት ቤተክርስቲያንን በንጹህ ፍቅር በማገልገል ላይ ናቸው። የባህታዊን መታሰር ምክንያት በማድረግ ብዙ ጊዜ ሰላማዊ ሰልፍ ተደርጓል። በተለይ በርካታ ህዝብ ሰላማዊ ሰልፍ ወጥቶ እንደነበር ሉሲ የተባለ መጽሔት በ1985 ዓመተ ምህረት ሚያዝያ እትሙ እንደሚከተለው አትቶታል። የህዝቡ ቁጣ ብሷል፣ ገንፍሏል። ይህንን ቁጣውን ለመግለጽም መጋቢት 30 ቀን በአመቱ ውስጥ ተወዳዳሪ የማይገኝለት ታላቅ ሰላማዊ ሰልፍ ተደረገ። አዲስ አበባ በአንድ እግሯ ቆማለች። በሰልፍ የተካፈለው ህዝብ በብዙ ሺህ እንደሚቆጠር የመንግስት መገናኛ ብዙሃን ዘግበዋል። ዓለም አቀፉ የመገናኛ ብዙሃን ቢቢሲ 80 ሺህ የሚሆን ህዝብ እንደተሳተፈበት ዘግቧል። ሰልፍ በመዝሙር እግዚአብሔርን በማመስገን በጨዋ ደንብ ብስክሌት የሚነዱ ሳይቀሩ ተሰልፈው ገብረ መስቀል ይፈታ የሚል ትልቅ ሰልፍ አደረገ ህዝቡ። ወጣቱ በወጣት ሽማግሌዎች በረድፍ ሆነው ያንን ሰልፍ አየ። አሁን ደግሞ ሂዱና ቀጨኔ መድኃኔዓለም ጠብቁ ፈተን እንሰጣችኋለን አላቸው። ሰላማዊ ሰልፉ ላይ እኔም ተሳትፌያለሁ። በእውነት በጣም ታሪካዊ የሆነ ሰላማዊ ሰልፍ ነው። በቤተ መንግስት አድርገን ነበር ይሄርነው። ህዝቡ በጣም ከፍተኛ ነበር። ያለው ስሜት ያለው ሁኔታ በጣም ደስ የሚልና በእውነት ወደ እግዚአብሔርም ለመቅረብ ሁሉም ህዝብ የተዘጋጀበት ጊዜ ነበር። በዚህም ሰልፍ ዕለት እግዚአብሔር ይመስገን ባህታዊ ገብረ መስቀል መፈታታቸውን በዚህ መጽሔት ተገልጿል።